ከ19 ወራት በላይ ባስቆጠረው የመካከለኛው ምስራቅ ቀውስ ሀያላን ሀገራት ባንድም በሌላ መልኩ ጦርነትን ከማስቆም ይልቅ በማባባስ ላይ የተጠመዱ ይመስላል። የኒውክሌር ባለቤትነቷን ለማረጋገጥ እየሰራች የምትገኘው ኢራን ከበባ ውስጥ የምትገባበት አዝማሚያ አንዣቦባታል። ለዚህ ምክንያት የሆነው ደግሞ ከአሜሪካ ጋር ለአራተኛ ጊዜ የኒውክሌር መርሃ ግብር ድርድር በኦማን ዋና ከተማ ሞስኮት አድርጋለች ቢባልም በእጃዙር ኢራን የኒውክሌር ጥቅም እንዳይኖራት በማድረግ ለእስራኤል ጥቃትም እንድትጋለጥ እየሰራች ነው እየተባለ ይገኛል። ይህንንና ተያያዥ ጉዳዮችን በዛሬው የዓለም አቀፍ ትንታኔያችን መርጠን ተመልክተነዋል። ደረጃ መንግስቱ ነኝ። ከቅርብ ዓመታት ወዲህ የዓለም የፖለቲካ አሰላለፍ ግራ የሚያጋባ ሆኖ እየመጣ ሲሆን በመካከለኛው ምስራቅ ቀጠና አቅሟን እያፈረጠመች የመጣቸው ኢራን እንደ አሜሪካና እስራኤል ላሉ ሀገራት የማትቀመስ ሆናባቸው መጥታለች። በመካከለኛው ምስራቅ ሀገራት እየተንቀሳቀሱ የሚገኙት ከሄዝቦላ እስከ ሐማስ አለፍ ሲልም የየመንን በከፊል እስከሚያስተዳድረው ሀውቲ ያሉ የአማጽያን ቡድኖችን በመደገፍ ቁርኝቷን እያጠናከረች የመጣችው ኢራን ይህ ጉዳይ ደግሞ በእስራኤልና በአሜሪካ እጅጉን አልተወደደላትም። በዚህም አሜሪካ ከኢራን ጋር ሰላማዊ የኒውክሌር መርሃ ግብር ድርድር እናድርግ በሚል ደፋ ቀና እያልኩ ነው ብትልም አጋሯ እስራኤል ደግሞ የኢራንን የኒውክሌር መርሃ ግብር ማውደም የሚለውን እሳቢዋን ዛሬም እንደወትሮው አሁንም በትኩረት የያዘችው ጉዳይ ሆኗል። በእርግጥ የቤንያሚን ኔታንያሁ አስተዳደር የኢራንን የኒውክሌር መርሃ ግብር ማውደም እንደሚፈልግ በተደጋጋሚ ሲገልጽ የቆየ መሆኑ የሚዘነጋ ጉዳይ ባይሆንም አሜሪካ በሰላማዊ መንገድ ኢራን የኒውክሌር መርሃ ግብሯን ትፈታለች በሚል እስራኤል ጥቃቱን እንዳሰነዝር ስትጎተጉት ቆይታለች። በዚህም ማስፈራሪያና ማዕቀብ በመጣል በሌላ በኩል ደግሞ ሰላማዊ ድርድር እናድርግ በማለት በኢራን ላይ በቀዳሚነት ጫና እየፈጠረች የምትገኘው ግን አሜሪካ ናት። የቤንያሚን ኔታንያሁ ሀገር እስራኤል በእጃዙር መኖሯን በርካቶች ያምናሉ። በመካከለኛው ምስራቅ ቀጠና የምትገኘው ሀገር ኢራን ከቅርብ ዓመታት ወዲህ ፕሬዝዳንቷን ጨምሮ በርካታ ባለስልጣናቷን በሄሊኮፕተር አደጋ ነው በሚል መሪዎቿን ያጣች ሲሆን አሁንም ከፊቷ የተዳቀነባት ከበባ ስጋትን ፈጥሯል። ለዚህ አይነቱ ስጋት ደግሞ ምናልባትም የአሜሪካ ቀዳሚ አጋር ናት የምትባለው እስራኤልና ኢራን በመካከላቸው የተፈጠረውን ፖለቲካዊ ውጥረት በቀጥታ ወደ ጦርነት በይፋ እስካሁን ባያስገባቸውም ድንበር ተሻጋሪ ጥቃቶች አንዳቸው ባንዳቸው ላይ ሲሰነዝሩ ቆይተዋል። አሁን ደግሞ ዘ ታይምስ ኦፍ እስራኤል የተባለው የእስራኤል የዜና አውታር እንዳስነበበው ከሆነ ከወታደራዊ ባለስልጣናት አገኘሁት ባለው መረጃ የእስራኤል አየር ኃይል በኢራን ላይ ጥቃቱን ለማስፈጸም የሚያስችል ዝግጅት በማድረግ ላይ ይገኛል ሲል አጋርተዋል። የእስራኤል መንግስት ይህ አይነት ስጋት ያደረበት ኢራን የኒውክሌር ፕሮግራሟን ማሳደግ ላይ መጠመዷን ተከትሎ ነው እየተባለ ነው። እስራኤልና የምዕራቡ ዓለም ኢራን የኒውክሌር ቦምብ ለመታጠቅ እየሰራች ነው በሚል ከሚያቀርቡባት ክስ በተቃራኒው ኢራን የአቶሚክ መርሃ ግብሯ ሰላማዊና ለመደበኛ የኃይል አቅርቦት አማራጭነት የሚውል ነው ስትል ደጋግማ ተከራክራለች። የኢራን የኒውክሌር ጦር መሳሪያ መታጠቅ ከማንኛውም ሀገር በበለጠ የሚያሰጋት እስራኤል ይህንን ፕሮጀክት ለማስተጓጎል ከፍተኛ የኒውክሌር ተመራማሪዎችን ከመግደል ጀምሮ የተለያዩ ምስጢራዊ ዘመቻዎችን ማድረግ ከጀመረች ውላድራለች። በተጨማሪም በጥቅምት ወር የሄዝቦላ መሪ የሆኑት ሐሰን ናስራላ ግድያን ተከትሎ ከኢራን ለተፈጸመባት የሚሳኤል ጥቃት እስራኤል በሰጠችው ምላሽ የኢራን የኒውክሌር ጣቢያዎችን ቀዳሚ ኢላማ አድርጋ የነበረ ቢሆንም ያጸፋ ምላሹ ሊፈጥረው የሚችለውን ቀውስ በመፍራት በአሜሪካ ዲፕሎማሲያዊ ግፊት ይህንን እቅዷን እንደተወቸው ይታወሳል። በቀጠናው የኢራን ዋናኛ ጋር የነበሩት የበሽር አልአሳድ መንግስት መውደቅና ወደ ሞስኮ መኮብለል አገሪቱ በቀጠናው ባላት ጥቅም ላይ የሚፈጥረውን ጎደሎ ለመሙላት ወደ ኒውክሌር ጦር ማብላላት ልታዘነብል እንደምትችል የእስራኤል ወታደራዊ አመራሮች ተናግረዋል። ዘ ታይምስ ኦፍ እስራኤል እንደዘገበው የእስራኤል ወታደራዊ አመራሮች በቀጠናው ሌላኛው የኢራን አጋር ሆኖ የቆየው ሄዝቦላህ መዳከምና የሶሪያው አምባገነኑ መንግስት የነበሩት የበሽር አልአሳድ መወገድ በኢራን ላይ ለሚፈጸም ጥቃት አመቺ ጊዜ ሊሆን እንደሚችል አመላክተዋል። እስካሁን በወጡ መረጃዎች የጥቃቱ ሂደቶችና የሚፈጸሙበትን ጊዜ በግልጽ ከእስራኤል በኩል ዝርዝር መረጃ ባይወጣም ነገር ግን እንደተባለው ጥቃቱ የሚፈጸም ከሆነ በቀጠናው አዲስ የተካረረ ውጥረት ሊያስከትል እንደሚችል ነው የተነገረው። በኢራን የኒውክሌር መሰረተ ልማቶች ላይ እስራኤል ወታደራዊ ጥቃት የመፈጸም እድል በቅርብ ወራት ውስጥ በከፍተኛ ደረጃ መጨመሩን ዘገባዎች ጠቁመዋል። በርካታ የአሜሪካ ባለስልጣናትን ምንጭ በማድረግ አዳዲስ የስለላ ግምገማዎችን በመጥቀስ እየወጡ ያሉ መረጃዎች እንደጠቆሙት ከሆነ የእስራኤል አመራር የመጨረሻ ውሳኔ ባያደርግም እቅዱ በንቃት እየተካሄደ መሆኑን ተጠቁመዋል። በዚህም የአሜሪካ የስለላ ድርጅት የአየር
የአየር ጥቃቶችን ለመፈጸም የሚያስችሉ የአየር ልምምዶችን ማጠናቀቅን ጨምሮ የእስራኤል ወታደራዊ እንቅስቃሴዎችን መመልከቱን የገለጸ ሲሆን ይህም ለቀጣይ ጥቃት ዝግጅት መደረጉን የሚጠቁሙ ተደርጎ ይወሰዳል። እነዚህ እርምጃዎች ከዋሽንግተን ጋር በሚደረገው ቀጣይነት ያለው ድርድር ቴህራን ወደ ስምምነት ለማድረስ ስትራቴጂካዊ ምልክት ሊሆኑ እንደሚችሉ ተነግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2015 በተባበሩት መንግስታት ድርጅት የተደገፈውን የኢራን የኒውክሌር መርሃ ግብር ስምምነትን በመጀመሪያ የስልጣን ዘመናቸው መሻራቸው የሚታወስ ቢሆንም ቴህራን ስምምነቱን በድብቅ ጥሳለች በማለት ኢራንን በመክሰስ የማዕቀብ ናዳ አሜሪካ ስታዘንብ ቆይታለች። ነገር ግን ይህ ማዕቀብ ያላንበረከካት ኢራን ይህንን አጋጣሚ በመጠቀም የኒውክሌር መርሃ ግብሯን በእጅጉ እንድታሳድግ እድል ፈጥሮላታል። በአውሮፓውያኑ ጃንዋሪ 20 2025 ትራምፕ ወደ ዋይት ሃውስ ከተመለሱ በኋላ ቴህራን አዲስ ስምምነት ላይ እንድትደርስ ጫና ሲያደርጉ ቆይተው ስምምነት ላይ ካልተደረሰም ሀገሪቱን በቦምብ እንደሚደበድቡ ሲዝቱ ቆይተዋል። ከዚህም በተጨማሪ በአውሮፓውያኑ አዲሱ ዓመት መጀመሪያ ላይ እስራኤል የኢራንን የኒውክሌር መሰረተ ልማቶች ለማውደም ሰፋ ያለ የቦምብ ጥቃት ዘመቻ ለመፈጸም ጥያቄ ያቀረበች መሆኑን የኒውዮርክ ታይምስ ዘገባ ያመለከተ ሲሆን ትራምፕ ግን ዲፕሎማሲያውን ለመከተል መርጠዋል። ምንም እንኳን ቢሆን እስራኤል በኢራን ላይ የምትፈጽመውን ጥቃት እንደማትተው የተነገረ ሲሆን በተወሰነ መልኩ ግን የአሜሪካን እርዳታ እንደምትፈልግ ተነግሯል። እንዲህ አይነት የጦርነት ዝግጅቶች ቢኖሩም የእስራኤል አጋር የሆነችው አሜሪካ ከኢራን ጋር 4 ጊዜ በኒውክሌር መርሃ ግብር አጠቃቀም ዙሪያ ላይ ንግግሮችን አድርጋለች። ውይይቶቹ በሁለቱም ተደራዳሪዎች ገንቢና ውጤታማ ናቸውም ተብሏል። ሆኖም በመካከለኛው ምስራቅ የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ባለፈው ሳምንት እንደተናገሩት ዋሽንግተን ከኢራን ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ ለመፍታት ብትፈልግም ግልጽ የሆነ የአሜሪካ ቀይ መስመር 1% እንኳን ኢራን የኒውክሌር መርሃ ግብሯን እንድታዘምን መፍቀድ አንችልም ሲሉ መናገራቸው ይታወሳል። ኢራን በአሁኑ ጊዜ ዩራኒየምን እስከ 60% ያዘመነች መሆኑ የተገለጸ ሲሆን ይህም አሁን በተቆረጠው የኒውክሌር ስምምነት ከተቀመጠው 3.67% በላይ ማሳደጓ ተነግሯል። እንዲሁም ለጦር መሳሪያ ደረጃ ከሚያስፈልገው 90% የሚቃረብ እድገት አለው ነው የተባለው። የአሜሪካና የእስራኤል ባለስልጣናት ቴህራን የኒውክሌር እምርታ ልትጀምር የ1 ሳምንት ጊዜ ይቀራታል ሲሉ ለዓመታት ሲያስጠነቅቁ የቆዩ ሲሆን እስላማዊ ሪፐብሊኳ ኢራን የኒውክሌር መርሃ ግብሯ ሰላማዊ እንጂ ቦምብ ለማምረት ያለመ እንዳልሆነ አጥብቃ ተከራክራለች። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አሜሪካ ኢራን የኒውክሌር ጥቅሞቿን ሙሉ በሙሉ እንድታፈርስ ያቀረበችውን ጥያቄ ከእውነታው የራቀ ነው ሲሉ ያጣጣሉ ሲሆን ቴህራን በስምምነት ሆነ በግዴታ ዩራኒየም ማብለጽጓን ትቀጥላለች ብለዋል። በተጨማሪም አንዳንድ የአሜሪካ ባለስልጣናት መግለጫዎች ከድርድር እውነታ ሙሉ በሙሉ የተገለሉ ናቸው ሲሉ ጠቁመዋል። በትራምፕ ግፊት የተደረገው የአሜሪካ የኢራን የኒውክሌር ንግግር ጦርነት መቀስቀሱን እድል ያሰፈዋል የሚሉም ተበራክተዋል። ይህንን መረጃ የሚያጠናክረው ደግሞ የእስራኤል ከፍተኛ ባለስልጣናት የእስራኤል ወታደራዊ እንቅስቃሴዎች የሚያሳዩት በኢራን ላይ ታይቶ የማይታወቀውን ጥቃት ለመፈጸም እየተንቀሳቀሱ ነው ማለታቸውን ተከትሎ ነው። ነገር ግን እነዚሁ ምልክቶች ኢራን የኒውክሌር መርሃ ግብሯን ቁልፍ መርሆች እንድትተው ጫና ለማድረግ እስራኤል እየሞከረች ሊሆን ይችላል የሚል አንደምታ ያለው ሲሆን በዚህ ጉዳይ ላይ የእስራኤል ጠቅላይ ሚኒስትር ቢሮ አስተያየት እንዲሰጥ ከብዙሃን የመገናኛ አውታሮች ጥያቄ የቀረበለት ቢሆንም በዋሽንግተን የሚገኘው የእስራኤል ኤምባሲ ዝምታን መርጧል። ትራምፕ የቴህራንን የኒውክሌር መርሃ ግብር ለመገደብ ወይም ለማጥፋት አስተዳደራቸው አዲስ የኒውክሌር ስምምነት ለመደራደር የሚያደርጉትን ጥረት ካልተሳካ ወታደራዊ እርምጃ እንደሚወስዱ በይፋ ዝተዋል። ነገር ግን ትራምፕ አሜሪካ ለምን ያህል ጊዜ በዲፕሎማሲያዊ ጥረቶች እንደምትገፋበት ገደብ አስቀምጠዋል። ባለፈው መጋቢት ወር አጋማሽ ላይ አወዛጋቢው ዶናልድ ትራምፕ ለኢራን ሃይማኖታዊ መሪ አያቶላ አሊ ካሚኒ በጻፉት ደብዳቤ ላይ ጥረቶች ስኬታማ እንዲሆኑ የ60 ቀን ቀነ ገደብ አስቀምጠዋል። ደብዳቤው ከደረሰ ከ60 ቀናት በላይ ያለፈው ሲሆን የመጀመሪያው ዙር ንግግር ከተጀመረም ከ40 ቀናት በላይ አልፎታል። በዚህ ወር መጀመሪያ ላይ ከፕሬዝዳንት ትራምፕ ጋር የተገናኙት አንድ የምዕራቡ ዓለም ከፍተኛ ዲፕሎማት ትራምፕ አሜሪካ ወታደራዊ ጥቃቶችን ከማድረጓ በፊት እነዚህን ድርድሮች ስኬታማ ለማድረግ ሳምንት ብቻ እንደምሰጥ አስታውቀዋል። አሁን ግን የዋይት ሃውስ ፖሊሲ ዲፕሎማሲ ነው ሲሉ ጠቁመዋል። ይህ ደግሞ እስራኤልን በድፍረትና በፍርሃት ስሜት መካከል እንድትሆን አድርጓታል ሲሉ በክልሉ ልዩ የሆኑ የቀድሞ ከፍተኛ የስለላ ባለስልጣን ጆናታን ፓንኮፍ ተናግረዋል። እስራኤል ባለፈው ጥቅምት ወር ላይ የኢራንን የሚሳኤል ማምረቻ ተቋሞችና የአየር መከላከያዋን በቦምብ ደብድባ ከፈጸመች በኋላ ኢራን በ10 ዓመታት ውስጥ በጣም ደካማ በሆነ ወታደራዊ ቦታ ላይ እንድትገኝ አድርጓታል። ነገር ግን ቴህራን በወቅቱ የደረሰባትን ጥቃት በዝምታ አልፈዋለች። አንድ የአሜሪካ ከፍተኛ ባለስልጣን ለሲኤንኤን እንደገለጹት የእስራኤል መሪዎች የኢራንን መሪዎች ከወሰኑ ለመርዳት አሜሪካ የስለላ መረጃዎችን ማሰባሰቧን እያጠናከረች ነው ብለዋል።
ነገር ግን የትራምፕ አስተዳደር አስተሳሰብን ጠንቅቆ የሚያውቅ ምንጭ ለሲኤንኤን እንደተናገረው አሜሪካ በአሁኑ ጊዜ እስራኤል በኢራን የኒውክሌር ጣቢያ ላይ ጥቃት እንድትፈጽም እየረዳች ሳይሆን በኢራን ላይ ጫናን ለመፍጠር የተለያዩ እንቅስቃሴዎችን እያደረገች ነው ሲል ዘገባው አስነብበዋል። እስራኤል የአየር ላይ ነዳጅ መሙላትና በመሬት ውስጥ ዘልቆ ለመግባት የሚያስፈልጉ ቦምቦችን ጨምሮ የኢራንን የኒውክሌር መርሃ ግብር ከአሜሪካ እርዳታ ውጪ የማውደም አቅም የላትም የተባለ ሲሆን የፍላጎት ቀደም ባሉት የአሜሪካ የስለላ ሪፖርቶች ላይም ይንጸባረቃል ሲሉ ጉዳዩን የሚያውቁ ምንጮች ጠቁመዋል። የእስራኤል ምንጮች ለሲኤንኤን እንደገለጹት አሜሪካ በኢራን ላይ የሚደረገውን ወታደራዊ ጥቃት ባትቀበለውም እስራኤል በራሷ አቅም ወታደራዊ እርምጃ ለመውሰድ ዝግጁ ናት እየተባለ ነው። ባሳለፍነው የካቲት ወር የተደረገው የአሜሪካ የስለላ ግምገማ እንደሚያሳየው ከሆነ ደግሞ እስራኤል የኢራንን አደገኛ የሆነውን የአየር መከላከያ አቅም ለማለፍ ወታደራዊ አውሮፕላኖችን ወይም የረጅም ርቀት ሚሳይሎችን ልትጠቀም እንደምትችል አሳይቷል። ይህ ጉዳይ ለኔታንያሁ ከፍተኛ ፈተና ሊሆን እንደሚችል እየተነገረ ሲሆን አሁን አሜሪካ ከኢራን ጋር የምታደርገውን ውይይት ቴህራን ዩራኒየምን እንዳታበለጽግ የተነሳውን ጥያቄ ውስብስብ ያደርገዋል። ይህ ሂደት ደግሞ የጦር መሳሪያ መጠቀምን ሊያስገድድ እንደሚችል ስጋት ደቅኗል። ያም ሆነ ይህ እንደ አዲስ ከበባው እያየለባት የመጣቸው የመካከለኛው ምስራቅ ሀገርና ኒውክሌር ለመታጠቅ ጥረት በማድረጓ ለአሜሪካ እስራኤል እንዲሁም አጋሮቿ ስጋት የሆነችው ኢራን ቀጣይ ጣፋንታዋ ሰላማዊ ድርድር ወይስ አይበገሪነቷን ሚና ታስቀጥል ይሆን የሚለው ጉዳይ በቀጣይ የምናይ ይሆናል። ለዚህ ጥንቅር ሲኤንኤንን፣ ሮይተርስንና አርቲ ኒውስን በዋቢነት ተጠቅመናል።